ሲቲዝን ነኝ። ሀብት ያፈራ ለምን የፈለገ አዳምጠኝ። ሀብት ያፈራ በፊት ይኸውልሽ ልጅ ይወልዳል። አታውራ በፊት ምሰማሽ ምን እንደሆነ እንደነበር ታውቂያለሽ እኮ አዳምጪኝ። በፊት ምሰማሽ የተባረከ ህይወት ግን አይኖራቸውም። መጨረሻ ላይ 50 ሲሆኑ አሁን አንተ ስንት ነህ? 30 ስንት ነህ? ልክ 50 ዓመት ላይ እለፋለሁ እሰራለሁ ምን እላለሁ ደስተኛ ግን አይደለሁም ብለህ ዞሮ ወደዚህ ነው የምታስበው። ብልጥ ሁን፣ ስማርት ሁን። አንተ ደስታ ያለበት ቦታ ሂድ። እኔ ነገ ልንገርልህ ነገር ልጄ አይኔ ደስታ እሱ ጋር ነው ብትለኝ ሂጂ ነኝ ግን ከአንቺ ጋር አልኖርም ነው የምላት። ይህንን ልንገር። ምክንያቱም እኔ ልጄን ሁሌ የምጠይቃት ደስታሽ እዚህ ሰውዬ ጋር 3-4 ጊዜ ጠይቃታለሁ። ደስታሽ እዚህ ሰውዬ ጋር ለስለት ሞቴ ነው እዚህ ሰውዬ ጋር ያለው ስላለችኝ ነው ልጄን የተቀበልኳት። አንተ ዛሬ ልንገር ልጄ የሆነ ደስታ ቢኖራት የሆነ የምትፈልገው ነገር ቢኖር ኖሮ ኒው ቦይፍሬንድ አትይዝም። በዚህ ሊድልሽ እሷ ደስታዋ እኔ ጋር የለም። እኔ ስለሱማ አይደለም እኮ አብረን ኖር እኮ እያልኩ አይደለም። እንግዲህ እሱን አላውቅም። ሄደ ግን እግሯ ላይ እኔ ልጆቼን ይሳይ ነው የምልህ። እኔ ናቲ ይሙት ነው የምልህ። ጆን ሁሌ አዳምጥሃለሁ፣ በየገባህበት በሙሉ አዳምጥሃለሁ። እኔ ብዙ አውርቻለሁ ከሌላ ሰው ጋር ሄደ ማምዬ ብለህ በቃ ለምሄድበት ለምነዳውም ለወደፊቱም ለማገባትም ሴት እንደው ደስታ እንዲኖረኝ መርቂኝ፣ ቅርበኝ በላት። እግዚአብሔር ምስክሬን ነው የምልህ። በቃ ይቅርበኝ ከልብሽ እና ምን ልካስሽ ካላልክ ለምንድን ነው ይቅር የምለው? ቆይ ዝም በል ዋይ ዝም በል። እሷ ናት እንደውም እኔን ይቅር ማለት ያለባት። ኖ እሷም ትበልህ። በቃ አዳምጠኝ። እሷም ትበልህ አንተም በቃ ሁለታችሁ ካልተባባላችሁ በስተቀር እኔና አንተ በተለይ ካላልክ አንተ ራስህ ካላልክ ለምሳሌ ዞረ እሷ በቃ አትንኩብኝ ምናምን ስትልና በቃ የፈለገ ህይወቱን ግን ታሳዝናታለህ፣ ትመለሳለህ፣ ታሳዝናታለህ። የልጆች አባት ነው እንጂ ሲሱ ሳይሻል አንተ እኮ ፎንቃን ያለበት። እኔ አንድ ነገር ልንገርሽ ስሚ፣ እኔ ፎንቃን ያለብኝ እንጂ ስማ፣ አንድ ነገር ልንገር። ኧረ በኢየሱስ ጂጂግን ዛሬ አታስወሪኝ። ልንገር የሚያንከባክባት ምናምን ካገኘት ባይ አሁን ሩጥ። እንደው አሁን ካሮጥ የሆነ ሰዓት ላይ አንዱ ያደርግልህ ተበላ። በቃ እንዲህ ብላ ታይ። የዛኔ መጥፎ ውስጥ ነው የምትገባው። እግዚአብሔር ምስክሬ ነው። አሁን እሷ ልጆቿ አድገውላት ወጣ ብላ አንዱን ብታገኝ ጤነኛው ብልጡን ብታገኝ ወይ ጆኒ አይደለም በቀይነት። ምክንያቱም ሌላ ደግሞ ይመጣል። ምክንያቱም ህይወትን ቀምሰዋለች። ከዛ በኋላ ጆኒዬ ባራምባ በቆቦ በምንኛ በትል ማማ የለችም። እስከነ በደሏ እስከነ ሀዘኗ እስከነ ፍቅሯ ሄደች አትመለስም። ብዙ ወንድ ግን ልንገራቸው አይደል ቆይ 40 ዓመት ሲሞላ ወገቡ ሲደክመው አሁን ጆኒዬ ስንትነ 30 40 ልክሰቱት እንግዲህ ካሁኑ ሁሉም ካስጠላ ካሁኑ ሁሉም ሴቶች አልሆንም ካሉ አስበው ለወደፊቱ ራሱ አይሆንም ወይ ብር የምታረግናት ከዛ እንዲላለ ወዳ እንደ ልጆች አባት እያልክ 57 ዓመት ይሆናል። ልሲ እኔ መንገድ ነግሬሃለሁ። ተመረቅ። ጨረሽ? እኔ ላውራ? አውራ ቀጥል። አንቺ ይኸውልሽ በህይወትሽ ስትኖሪ ምን ማድረግ እንዳለብሽ ታውቂያለሽ? ንግግር አሳምረሽ ልታወሪ ትችያለሽ። ነገሮችን አሳምረሽ ልትሰጪ ትችያለሽ። ከምንም በላይ አንቺን የሚያወራሽ ፈጣሪ ብቻ ነው። ንጹህ ልብ ካለሽ ማለት ነው ምንም አትሁኝ። መድኃኒዓለም እኔ በህይወቴ ማለት ነው በጣም የሚገርም ልብ አለኝ። ማለት እንደዚህ ለሰው ልጅ እንዲሁን ምናምን አልል። ኪዳነ ምሕረት አለች እስቲል ያኖርችኝ ነው፣ ወደፊትም ታኖረኛለች። ዛሲት እኔ አታኖርም እኮ አላልኩኝ እኮ። አዳምጪ እንዴ ስታወሪ እኮ አዳምጥኩሽ። ስትዩ አዳምጪ። አሁን ማዳመጥ አለብሽ። ዝም ብለሽ ማዳመጥ yes። ስለዚህ እኔ
ኪዳነ ምህረት ብቻ ነች ዋስትናዬ በቃ ሌላ ምንም ማለት ነው። ይኸውልሽ ንግግሮችን አሳምሬ ለሰው መስጠት አልችልም፣ መናገር አልችልም። ይሄ እንደዚህ አሳምሬ እንደዚህ ማውራት እኔ እንዲህ ነኝ እንዲህ አድርጌያለሁ አልልም። እሷ ትፍረደው በቃ። ልቤ ክፉ ከሆነ እሷ ትፍረደው። ሁሉን የኔ ክፉና አላልኩም የኔ ጌታ። ቆይ ልነግርሽ ነው እኮ አሁን አንቺ የምታምኚው በተነገረሽ ነው አይደል? ማንም አልነገረኝም። ኧረ ቆይ እንዴ ላወራበት። ሴትዮ ዝም ብለሽ አታዳምጪም? በተሰጠሽ ነው የምታምኚው ወይ በሰማሽው ነው አይደል? እኔ ደግሞ አንድ ዋስትና የምንለው ታውቂያለሽ ኪዳነ ምህረት እንጂ በቃ ሌላ ምንም የለኝም። እስከዛሬ እኔ እንደሆንኩት እንዳደረኩት እንደበደልኩትም እንደምንኩትም እሷ ናት ዋስትናዬ በቃ ሌላ ምንም እሷ ናት መልስ የምትሰጥ። ክፉ ከሆንኩኝ እንደ ስራዬ እኔ እኮ እርግማን እኮ አይደለም ያልኩት። አይ እኮ እኔ አሁን ስለ ሰው እኮ አይደለም እያወራሁሻለሁ ስለ ራሴ ነው። በደለኛ ከሆንኩኝ እንደ ስራዬ፣ ጥሩም ከሆንኩ ደግሞ እግዚአብሔር ያውቃል። ሌላ ከዚህ በኋላ እንዲህ አማርኛ ሳምሬ ዲኮ ነው ምናምን ብልሽ ይሆናል። አልገባህም። አሁንም ልልህ የፈለኩት አልገባህም። እግዚአብሔር ይወልድ አንቺ ምሽ ማይገባሽ ማርያም። እኔ ልልህ የፈለኩት አዳምጥ። አንተ ላይ አደጋ ይደርሳል እኮ አይደለም ሰው ፍቅር እና ሰው የራሱን ሰው ማግኘት በጣም ከባድ። አንዴ ከእጅ ከመለጠ ያ ሰው ምናልባት በጣም ሞዴል የሆነች ሴት ልታጋጥም ትችላለች። በጣም አለች የምትባል ዓለም ላይ ሴት ላይ ልታጋጥም ትችላለች። ግን አንተን ማንነትን ውስጥ የምትነካ ሴት ግን አንድ ልትሆን ትችላለች። ያችን ሴት አትጣት ነው እንጂ አንተ ትሞታለህ፣ ትታምማለህ፣ ድሃ ትሆናለህ እያልኩ አይደለም። ያ ቲክ የሚያደርገው የሚነካህን ስሜት ያችን የምትወደውን ነገር የምታውቅ ሴት ነፍስህን ነው። እሷን ግን አትጣ ነው። እሱን አተ ብትሄድና ምናልባት ሚሊዮነር ልትሆን ትችላለህ። ምናልባት አንተም ልታጠፉ ትችላላችሁ። ካሳት ይቅር በይኝ በላት። ኦኬ ምናልባት እንደነገርኩ በሁሉ ነገር ሰክሰስ ልትሆን ትችላለህ። ግን ነፍስን የምትነካ ሴት ግን እዛ ጋር ናት ያለች። ያን ነገር ይፈልጋል። እኔ እየነገርኩሽ ያለሁት ይኸውልሽ ጉቺ ምንድን ነው ከየት ነው የምትመጣብኝ ጂጂ